በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በእግዚአብሔር ልጅ የተመረጣችሁ ወደ አብ መንግስት የፈለሳችሁ መንፈስ ቅዱስ ያተማችሁ እግዚአብሔር በብርሃን ዓለም እንድንኖር ነጭ ለብሰ እንድንኖር ከቅዱሳን ጋር እንድንኖር የጠራችሁ ብሩካን እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ እግዚአብሔር ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ዛሬ የአብርሃም ልጅ በይስሐቅ ሕይወት የሚናገረን ነገር አለ። ቃሉን የምታስተውሉ የምትሰሙ የምንሰማ ሰምተን በሕይወታችን የምንኖረው ለኑሯችን የሕይወት መመሪያ የምናደርገው መንፈስ ቅዱስ ያድርገን። እንግዲህ በኦሪት ዘፍጥረት መጽሐፍ ምዕራፍ 26 ላይ ስለ አብርሃም ልጅ ስለ ይስሐቅ ስለ አንዱ ልጁ ስለ ይስሐቅ የተስፋው ወራሽ ስለነበረው ስለ ይስሐቅ የተጻፈ መዝገብ ነው። በዚህ ጽሑፍ ውስጥ ወይም በዚህ መጽሐፍ ቅዱስ ቃል ውስጥ የምንመለከተው ወደ ጌራራ ወይም በአሁኑ በዘመናዊ ዓለም ፍልስጤም ወደሚባሉ ሰዎች መሄዱን በተለይ በረሃብ ምክንያት ወደዛ ሀገር መሄዱንና በኋላ ተመልሶ እየሰፋ እየበዛ ሲመጣ የሚዘራው 100 እጥፍ እያፈራ ሲመጣ ቀንተውበት ከሀገራችን ለቃ ውጣልን ብለውት ነበር። እንግዲህ የእግዚአብሔር በረከት ለገሚሶቹ የምስጋና ምክንያት፣ ለግማሾች ደግሞ የቅናት የንዴት ምክንያት ሊሆን ይችላል። ያ የቅናት ግፊት ንጉሱ እንዲያናገረውና ተመልሶ ወደ ቤርሳቤ እንዲመለስ እንደጠየቀው ይናገርና በመንገዱ አባቱ አብርሃም ያስቆፈራቸው እና በኋላ የተደፈኑትን በጌራራ በፍልስጤም ሸለቆ ውስጥ የነበሩ የውሃ ጉድጓዶችን ማስቆፈር እንደጀመረ ይነግረናል። እና አንደኛውን ጉድጓድ ሲያስቆፍር ውሃ እንደወጣ በኋላም እረኞች መጥተው ሀገራችን ውጡ ከሀገራችን ብለው ያንን ውሃ እንደነጠቋቸው ይናገራል። ሁለተኛም ሲያስቆፍር እንደዚሁ ሁለተኛውም ሲመነጭ እንደቀሙት ይናገራል። ይገርማቸዋል። እግዚአብሔር ልጆች ስንቆፍር ውሃ ሊወጣ ይችላል። ስንሰራ እናተርፋለን። ስንማር ውጤት እናመጣለን። ቦታችንን የሚፈልጉ ሰዎች ደግሞ ሊኖሩ ይችላሉ። እኛ ላይ የተለየ ጸጋ አለ፣ የተለየ ሞገስ አለ። የእግዚአብሔር መሆናችን ይታወቃል። ስለዚህ እኛን ወንበር የእኛን ቦታ የሚፈልጉ ሰዎች አሉ እና አንዳንዴ ተገደንም ቦታችን ልንለቅ እንችላለን። ነገር ግን የህይወት ፍጻሜ የዓለም መጨረሻ ግን አይደለም። ያ ሰዎች እነዛ ሊያደርጉን ይችላሉ። ከፍ ያለ ቦታ ስንይዝ ከነሱ እኩል ሊያደርጉን ይፈልጋሉ፣ ወይም እኛ ላይ እኛውን በላይ ለመቀመጥ ይፈልጋሉ። ከድሮ ዘመን ጀምሮ ይሄ የነበረ ነው። የዳዊት መንግስት ሲቀና ልጁ አቤሴሎም ነው የተመቀኘውና መንግስቱን ገልብጦ ንጉስ ለመሆን የሞከረው። ግን እሱ አልቀናለትም። እግዚአብሔር የሰጠውን ማንም ሊወስድ አይችልም። የእግዚአብሔር ቀኝ ከተዘረጋች ማንም ሊያጥፋት አይችልም። ባራኪያችን እግዚአብሔር ከተናገረ ማንም ያንን ከእጃችን ሊወስድ አይችልም። እግዚአብሔር ልጆች። ስለዚህ ይስሐቅ ሶስተኛው ጉድጓድ ሲቆፍር አሁንም አመነጨ። ከዛ በኋላ ግን እረኞቹ አልመጡም። ረሆቦት ብሎ ስም አወጣላት። እግዚአብሔር ረዳን፣ እስከዛ ድረስ እግዚአብሔር ይረዳናል አለ። የሚገርማችሁ ይስሐቅ ውሃው ጉድጓድ ሲቀማ ክፉ ቃል ካፉ አልወጣም። የተጣላውብሽ ሁኔታውን ገለጸ እንጂ እሱና እግዚአብሔር ባለው ግንኙነት ውስጥ የውሃው ጉድጓድ መነጠቅ አላነሳም። እያንዳንዱን ጉዳይ ከእግዚአብሔር ጋር የሚያገናኙ ሰዎች አሉ። በተለይ ክፉውን ነገር የሚፈጠረውን ነገር ችግር የእግዚአብሔር የሚያደርጉ ሰዎች አሉ። የእግዚአብሔር ፍቅር እየፈለጉ ግን እግዚአብሔርን በጠብ መስመር ላይ ነው የሚፈልጉት። እንዲያርገኛል ይላሉ። የጌራራ እረኞች መጥተው ጉድጓዳቸውን ሲቀሟቸው ቀምተኸኛል ይላሉ እግዚአብሔር። ደግሞ የሚቆፍሩትን ደግሞ ሲቀሟቸው አሁንም አላኖራልከኝ ምን አደረኩ እግዚአብሔር ማለት ይጀምራሉ ሰዎች። ፈጽሞ ልክ አይደለም። ችግሩን ወደ አድራሻው መውሰድ ያስፈልጋል። የተላከልንን ፖስታ ወደኛ ሰዎች የሚያወጡት የሰው ፖስታ ከፍተን አናነብም። እግዚአብሔር የሰውን ፖስታ ከፍቶ እንዲያደርግ ማስገደድ የለብንም። እንድንወደው ከፈለግን ጤነኛ አመለካከት አምላካችን ላይ ሊኖረን ይገባል። የማይመለከተውን ጉዳይ ለእግዚአብሔር መስጠት የለብንም። ሰው ከነካን የነካን ሰው ነው። ሁኔታ ከተበላሸ የተበላሸ ሁኔታ ነው እንጂ እግዚአብሔር እያንዳንዱን ነገር የሚያበላሽ የሚያፈርስ አድርገን የምናስብ ሰዎች መስተካከል አለብን።
ይስሐቅ ግን እንደዚህ አይደለም። ችግሮቹን ከአምላኩ ጋር አላገናኘም። ችግሮቹ ከችግሮቹ ጋር ያገናኛቸው። የውሃውን ጉድጓድ መነጠቅ ከፍልስጤማውያን እረኞች ጋር ያገናኘው እንጂ ጊዜ ጋር አላገናኘው። እንደውም ለምስጋና እንዲነሳሳ ያደረገው ሶስተኛ ጉድጓድ ሲመነጭለት የምታዩት አፉ ከንፈሩ ክፉ ስለማይናገር ነው። የምንቆፍረው የሚያመነጨው ከአፋችን ክፉ መውጣት ሲያቆም ነው። ደግ ደግ ስናወራ፣ ዝም ብለን ተስፋን ስናወራ ነው። ሰው እስኪለን ድረስ ምንም በሌለበት ደመናም ሳይታይ ዝናብም ሳይታይ ውሃው ሸለቆን ይሞላል ስንል ነው የሚሞላው። ያ ነገር ይገርማቸዋል። በተለይ እግዚአብሔር ላይ አምነን ዝም ብሎ ዘመናዊ ዓለም እንደሚለው ሳይሆን እግዚአብሔር ላይ አምነን አምላክ እግዚአብሔር ይሄን ያደርጋል በማለት ነው። የይስሐቅ ልብ በእግዚአብሔር ላይ እንደታመነ ያስታውቃል በአሰራሩ። ስለዚህ ሶስተኛውን ውሃ የሚቆፍረው ዝም ብሎ የሚሰራው ቢፈርስም ይሰራል ሊፈርስም ይሰራል አምላክ አለ ብሎ ነው። ተስፋ አልቆረጠም። በአንደኛው በሁለተኛውም ተስፋ አልቆረጠም። ሶስተኛውን ቆፈረ። ሶስተኛችሁን ቆፍሩ። ትዳር ሞክራችሁ ካልተሳካ፣ ነገር ሞክራችሁ ካልተሳካ ደግሞ ሞክሩ፣ ደግሞ አድርጉ። እግዚአብሔርን አምናችሁ አድርጉ። አንድ ቀን በሩ ይከፈታል። ይህን ማወቅ ያስፈልጋል። አንድ ቀን ሮሆቦት ብላችሁ የምትዘምሩበት ቀን ይመጣል እና እግዚአብሔር አሰፋልን ብሎ ለእግዚአብሔር ዘመረ ይስሐቅ ሶስተኛው ጉድጓድ ሲያመነጭ እና እግዚአብሔር ይስሐቅ ላይ በዚህ መንገድ እንከን አላየበት። እግዚአብሔር የሚገባውን የሰጠው ምስጋና ነው እሱ የሚገባው እንጂ ምርት አይገባውምና ስለዚህም ተገለጠለት ይላል። እሱ ነው በጣም የሚገርመኝ ነገር። እግዚአብሔር ለይስሐቅ ተገለጠለት። ኦሪት ዘፍጥረት ምዕራፍ 26 ከቁጥር 18 ጀምሮ ያለውን ታሪክ ነው የተረኩላችሁ። ቁጥር 23 ላይ ዘፍጥረት 26-23 ላይ እንግዲህ ውሃው ከመነጨ በኋላ ሶስተኛ ውሃ ሮሆቦት ብሎ ከዘመረ በኋላ እግዚአብሔርም ተገለጠለት ይላል። መቼ ነው የምትገለጥልኝ? መቼ ነው የምትረዳኝ? መቼ ነው የምታየኝ የምንል ሰዎች አለን። እግዚአብሔር ያያል፣ ግን እግዚአብሔርን የሚጠራ እምነት ሊኖረን ይገባል። እግዚአብሔርን የሚጠራ አንደበት ሊኖረን ይገባል። ይህ መንፈሳችን፣ ልባችን በጣም ወሳኝነት አለ። እየተማረርን እየተቆጣን ቅድም እንዳልነው በማይመለከቱ ጉዳይ እግዚአብሔርን እየከሰስን አጠገባችን ቆሞ እንዲሰራ መፍቀድ የለብንም። ሰውም ይሄን አያደርግም እንኳን እግዚአብሔር። ግን እግዚአብሔር በሚገባው ልክ መመለክና መመስገን አለበት። አሁን የሚያበዛ አምላክ አለ ብሎ ሲል ሳያመሰግነው እግዚአብሔርን ተገለጠለት ይላል። ከዛ በኋላ እንዲህ አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ከአንተ ጋር ነኝና እባርክሃለሁ፣ ስለ ባሪያዬ ስለ አብርሃም ዘርህንም አበዛለሁ አለ። ይገርማችኋል። ከይስሐቅ የበለጠ አብርሃም በእምነት የበረታ ነው። ይሄ ይስሐቅ ቅን ልብ አለው፣ ደግ አባት አለው፣ እድለኛ ነው። በሁለቱም የተከበበ ነው። ቤተሰቡ አባቱ እግዚአብሔርን አምኖ የኖረ ሰው ነው። የእምነት ምስክር የሆነ ሰው ነው። የአባቱ በረከት አያችሁ። ስለ አባት ባርካለሁ። ይስሐቅ እኮ አሁን ቅድም ባልኳችሁ መንገድ ታማኝ ነበር፣ ግን የአብርሃም ታማኝነት ይበልጥ ነበር። ስለ አባት ባርካለሁ። የቅዱሳን በረከት ይደርብን የምንለው ለዚህ ነው። እነሱ የተባረኩት በረከት የደረሰን የምንለው የእነሱ እምነት። እኛ እውነት ለመናገር ይስሐቅ በአባቱ በአብርሃም በተባረከ፣ እኛ በአባታችን ባዳኛችን በኢየሱስ ክርስቶስ የምንባረከው በረከት ምን ያህል ይሆን? ምክንያቱም ኢየሱስ ክርስቶስ ከአብርሃም ይበልጣል። የእኛ ጌታ ያመለክነው ተሰቅሎ ሞቶ ያዳነን የተነሳው ጌታ ከይስሐቅ ከያዕቆብ ይበልጣል፣ ከአባቶቻችን ይበልጣል። እና አባቶች እንኳን በረከታቸው ልጆቻቸውን ከጠበቀ መድኃኒታችን እሳ ምን ያህል እሱን በማመናችን ምክንያት ምን ያህል እንደሚጠብቀን መረዳት መገንዘብ በዚህ አጋጣሚ ያስፈልጋል። እና ስለ አባት ስለ አብርሃም ባርካለሁ፣ ስለ ባሪያዬ ስለ አብርሃም እግዚአብሔር ሲገለጥ ይገርማችኋል። ስለ ውሃው ጉድጓድ አላወራም። ይገርማል። የጌራራ እረኞች አስቸገሩ አይደል አላለ። ቀሙህ አይደል? የቆፈርከውን የአባትህን ጉድጓድ ወሰዱብህ አይደል አላለ። ተራ ነገር አልተናገርም። የሚያልፍ ነገር
በማለፍ የሚሻሉ ነገሮች አሉ። አንዳንዴ ጨለማ በማለፍ ስለሚሻል ትናንት እኮ ጨልሞ ነበር ለምን ጨለመ ብለን እኛ እንነጋገርም። ሲነጋ ጨለማ ይሻላል። ችግር አንዳንድ ጊዜ እንደኛ ነው ትልቅ። ያ ትልቅ የምናደርገው ችግር ለእግዚአብሔር ምንም አይደለም። እያንዳንዱ ችግራችን የእኛን ልብ ሰንቆ እንደሚይዝ እግዚአብሔር ልብ ይዞ እንድናገኘው የምንፈልግ ሰዎች አለን። በፍጹም ስለ ችግራችንም ላያወራ ይችላል። ስለሚደርስብንም ነገር ላያወራ ይችላል። የሚገርማችሁ እመቤታችንን መልአኩ ቅዱስ ገብርኤል አብልኮት ነው የመጣው። አንድም ችግር አላወራትም። ደስ ይበልሽ እያለ ደስታን የነገራት ደስተኛይቱ ድንግል ግን ችግር ማገኛት ነበረች። ችግር የነገራት ሰውየው ነው፣ ሰው ነው የነገራት፣ ስምዖን ነው። መልአኩ ግን የነገራት ደስታ ነው። እግዚአብሔር የሚያልፈውን ነገር አይናገርም። ከንቱ የሚጠሜ በህይወታችን ላይ ትልቅ የማይባል ነገር እኛ ግን ሊያመን ይችላል። የምናልፍበት መንገድ ሆኖ ማለት ሊቸግረን ይችላል። አሁን ለምሳሌ እረኞች ሲጣሉ ሲጋጩ የሚፈጠረው ስሜት ቀላል አይደለም። ግን ለእግዚአብሔር ምንም አይደለም። የሚሻለውን ነው እግዚአብሔር የሚናገረው። እግዚአብሔር በታላቅነቱ ልክ፣ በግርማው ልክ፣ በኃይሉ ልክ ነው የሚያስበው የሚናገረው። እኛ እያንዳንዱ ጉዳይ ላይ እንዲናገር ስንፈልግ እንደሱ አያደርግም እግዚአብሔር። እሱ በጣም ነው የሚገርመኝ። እኛ የምናልፈው፣ እኛ የምንሰራው፣ እኛ የምንፈተንበት፣ እኛ የምንማርበት፣ የምንመከርበት መንገድ አለ። እሱ ለእግዚአብሔር ትንሽ ነው። አንድ መምህር ፈተና ሲሰራ ጥያቄ ሲያወጣ ለሱ ጥያቄ የሚመለስ ነው። ለተፈታኞቹ ነው እንቅልፍ አሳጥቶ የሚያስጠና የሚያሳድራቸው። ተፈታኞቹ ያንን አጥንተው ሲመልሱ መምህሩ ካረመ በኋላ አልፈዋል ብሎ ያሰናብታቸዋል። እግዚአብሔር እንዲህ ጥያቄዎቹ መልስ ስላለው ጥያቄዎቹ ያሳስቡት እና አንዳንዴ በእኛ ጥያቄ ልክ ስላልወረደ እግዚአብሔር እንዳይገርምን የሚሻለውን ነው የሚናገረን። እንደው ይህን ችግር ብታሳልፈን ብለን እንሄዳለን። ለምሳሌ የባንክ ዕዳ ሊኖርብን ይችላልና ዕዳ አልከፈልንምና ዕዳችን ይጮህብን ይሆናል። ጌታዬ ዕዳ ይዞብኛል እያልን እየጸለይን ነው። እግዚአብሔር በቃሉ በኩል ብሎ ይናገረናል። ትውልድሽን እባርከዋለሁ ነው የሚለው። እኛ ስለ ባንክ ዕዳ ነው የምንጸልየው፣ እሱ ግን ትውልድሽን እባርከዋለሁ ነው። ቀጥታ ጉዳያችንን ስለማይናገር አንዳንዴ ግራ ሊገባን ይችላል። ግን እሱ እንደዚህ ነው የሚናገረው። ለእኛ ችግር ለእግዚአብሔር ችግር ሆኖ አያውቅም። የእኛ ተራራ ለእግዚአብሔር ተራራ ሆኖ አያውቅም። እግዚአብሔር ልጆች ሁልጊዜ ይሄን ማወቅ ያስፈልጋል። ድንቅ አምላክ ነው ያለን እና በይስሐቅና በእግዚአብሔር መካከል ያለው አስገራሚውን ነገር ነው የተካፈልነው። ብዙ ልትማራችሁበት ተስፋ አደርጋለሁ። እግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ላይ ስለምታደርጉ እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም